እግዚአብሔር ያክብርልኝ። መልካም አሜን። ፕሊዝ ሃይማኖታዊ ጥያቄ ያላችሁ ሰዎች ግቡ። አሁን በቃ በተለይ ሙስሊም ወገኖቻችን ግቡና እዚህ በጣም ብዙ አቅም ያላቸው ወንድሞች እህቶች አሉ የሚያስተምሩን። አሁን ብቻ ዝም ብዬ ማውራቴ እኔ ሁሌም ይከፋኛል፣ ትክክልም አይመስለኝም። ቢያወሩ ብዙ የምንማርባቸው ወንድሞች ስላሉ እነሱም እድል እንዲያገኙ እንዲያስተምሩን ሃይማኖታዊ ጥያቄ፣ ዶግማዊ ቀኖናዊ ጥያቄ ጠይቁን ፕሊዝ። አሚን ዶግማዊ ጥያቄ ጠይቁን። አንዴ እድሉ ከተሰጠኝ ልጠይቅ። እሺ። ማለት እኔ አሁን እዚህ ባለሁበት አካባቢ ማለት ነው ነፍስ አባት አለኝና ነፍስ አባት ንስሐ ስገባ አንዴም ሁለቴ ገብቻለሁኝ። የግል ባንዴ ኤማውስ አንዴ አሁን እሱ እኛን አይመለከትም ነው ለመናገር። የግል ህይወትህን ሚዲያ ላይ አታውራ በተቻለ መጠን። ቆይ ስማኝ አንዴ ነው ያንን ላወራ ሳይሆን አንዴ ስማኝ አንድ አስጨርሰኝ ፕሊዝ። አንዴም ሁለቴም ሶስቴም አራቴም ንስሐ መግባት ለእኛ ምንም የሚጠቅምን ነገር የለውም እውነቱን ለመናገር። ምክንያቱም ንስሐ በተለይ ከጌታ ጋር የምትናገረው በሚስጥር የምታደርገው በህይወትህ ያንተ የሆነው ነገር ነው። ሰው ከንስሐ አባት ጋር ከንስሐ ህይወት ጋር የተያዘውን ነገር እኔ ፐርሰናሊ እንድጠይቀኝ አልፈልግም። ለምን ደግሞ አልፈልገው መሰለህ? የግል ህይወትህን ሚዲያ ላይ ስትናገር ፈተናህን ታበዛዋለህ። ሌላ ተጨማሪ መከራ ውስጥ ነው የምትገባው። ሰይጣን የተናገርከውን ነው የሚያውቀው እንጂ ያልተናገርከውን አያውቀውም። በልብህ ያለውን ነገር አያውቀውም። የሰማውን ግን ያቅብና ፈተና ያበጅብሃል። ስለዚህ የግል ህይወቶች ካሉ የግል ህይወቶች ጥያቄ ካሉ ወይ ፎሎ አድርገንና ከአባቶች ጋር ላገናኝህ፣ አባቶች መጠየቅ የሚገባውን ነገር አባቶችን ትጠይቃለህ። እንደዛ አይሻልም? ማለት የግል ህይወቴን ልናገር ሳይሆን እዛ ላይ ንስሐ ስገባ የሆነ እንትን ያለኝ ነገር ስላለኝ ነው። ማለት ንስሐ ሳልናገር ነበር ቀኖና የሰጡኝና ያን እሱን እኮ ነው እያልኩ ያለሁት እኮ። ስለዚህ እሱን አየሁ፣ እሱን እኮ ነው። አሁን ዲያቆን ነኝ። ስለዚህ ዲያቆን ስለሆንኩኝ አሁን ካህን ቄስ በሆን ኖሮ በል እናውራ ብዬ ስልኬን ሰጥቼ ወደ ውጭ አውጥቼ ነበር ማውራ። ኦኬ። ይሄ ከንስሐ አባት ጋር የንስሐ አባት አሉ፣ ስልክ አላቸው። ስልክ አለ የንስሐ አባት፣ በቃ ደውልላቸው ወንድም አለ ደውልላቸውና እዚህ ገስት ላይ ያሉ እንደ የሉም ማለት ታዲያ ምን ትሰራለህ እዚህ? ደውልላቸውና አባቴ ባለፈው እንደዚህ ነበረ እንደዚህ ተነበረ፣ አሁን ላይ እንደዚህ እስቲ ጥያቄ አለኝ ብለህ ሀሳብ አለኝ ብለህ አናግራቸው። እሺ እምቢ ካሉክ ንገረኝ፣ እኔ ቄስ ሆኜ እመጣለሁ። ትንሽ የቀረኝ ቄስ ለመሆን። እሺ በርታ። እሺ ወንድም አለ። እሺ ፕሊዝ የንስሐ አባታችሁን ጥያቄ ገስት ላይ መጀመሪያ ፈልጓቸው። ገስት ላይ ያሉ እንዲ አባቴ ብላችሁ ፈልጉ። ከሌሉ እንዳትጠይቁኝ። የንስሐ አባት ከንስሐ አባታችሁ ጋር ከአባቶቻችሁ ጋር ያለውን ጥያቄ ገስት ላይ አብረው እስካላኩ ድረስ ከእናንተ ጋር ታላቁን ስታዩት ታላቁ የአባታችንን ፎቶ አድርጎ ነው። ስለዚህ እኔን ደግሞ ስታዩን ፂም አውጥቼ አባት መስያችሁ ከሆነ ተዉ፣ እንደዛ እናድርግ ለማለት ነው። እሺ አይ ቲንክ ዛሃራ ገብታለች መሰለኝ። በቃ ተቀበሉ እና ታንሻ። እኔ ደግሞ ትንሽ ረፍት ልውሰድ። እሺ እንዳትወርዱ፣ ከዛ እንቀጥላለን። ዛራ ሰላም ብለናል። ግን ጥያቄ ለመጠየቅ ስገቡ ማለት ነው ሞር ቴዎሎጂካል ይሁን እንጂ ከቀኖና ጋር ዜን ደግሞ ንስሐ አባት የሚጠየቁ ጥያቄዎች አሉ። ማለት እኛን ሳይሆን ንስሐ አባቶች የሚጠየቅ እንዴት ላድርግ እንዲህ ፐርሰናል ላይፍ ምናምን ሲሆን እኛን እዚህ ገስት ላይ ሳይሆን ንስሐ አባትን ነው መጠየቅ ያለባችሁና እሱ ማወቅ አለብን። ስለሆነ ሞር ቴዎሎጂካል የሆነ ነገር ብጠይቁ መልካም ነው። ስላሴ አሁን 5ቱ አዕማደ ምስጢራት ላይ ዜን መጽሐፍ ቅዱስ ጠቅሳችሁ እዚህ ላይ ጥያቄ አለኝ ምናምን እንዲህ አይነት ጥያቄ ብጠይቁ መልካም ነው። እሺ ለማንኛውም ዛህራ ሰላም ብለናል። ቀጥይ። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ይሰማል? ጥያቄ አለ? ይሰማል? አዎ ጥያቄ። በነገራችን ላይ እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ኦኬ ዛህራ ሲል ኦኬ። አይ ብዙ ጊዜ የሙስሊም ስም ስለሚመስል ነው። ችግር የለም። ቀጥይ። ጥያቄ በክርስትና አነሳስ ጉዳይ ነው። አንድ ልጅ ከተወለደ በኋላ ቀኑ አልፎ ክርስትና ማስነሳት ይቻላል ወይ? በምን ምክንያት? ምክንያቱ ምንድን ነው?
ቤተክርስቲያን አንዴ ድምፅ አለ አንቺ አዎ ጋር በቤተ ክርስቲያን ምክንያት አንዴ አንዴ ችግር የለም ድምፅ አለ አንቺ ጋር የሆነ ቤተክርስቲያን የቤተክርስቲያን ቀኖና ምንድነው? አንድ ሰው ወይ ደግሞ አንዲት ሴት ልጅ ስትወልድ ወንድ ከሆነ በ40 ቀኑ ሴት ከሆነች ደግሞ በ80 ቀኗ እንዲጠመቁ ይደረጋል። ይሄ ካኖናይዜሽን ነው ወይም ቀኖና ነው። በዚህ ይጠመቁ ብሎ ፊክስድ የሆነ ቀን ያስቀምጣል። ምን ቤተክርስቲያን ማለት ነው። ነገር ግን አሁን ለምሳሌ ልጁ ታሞ ይሞታል ተብሎ ከታሰበ ወይ ደግሞ የሆነ በቃ ሲምፕተሞች ምልክቶች ምናምን ከታዩበት ከ40 ቀን በፊትም እንትን ክርስትና ሊነሳ ይችላል። ከ40 ቀንም በፊት እና በሆነ ምክንያት ከሆነ ችግር የለውም። በሆነ ምክንያት ከሆነ ነገር ግን እየቻላችሁ አውቃችሁ ምናምን ከሆነ ይህ አይቻልም። የቤተክርስቲያን ስርዓት መጣስ ነውና ቤተክርስቲያን በ40 ቀን በ80 ብላ አስቀምጣለች። ግን የሆነ ምክንያት ካላችሁ ያ አሁን እንዳልኩሽ አሁን ለምሳሌ ከ40 ቀን በፊት አንድ ያ ህፃን ልጅ ወይ አሞት ሊሆን ይችላል ወይ የሆነ ምልክቶች ምናምን ካያችሁበት ከዛ ከፈራችሁ አስቀድማችሁ ማስጠመቅ ይቻላል። ከ40 ቀን በፊት ማለት ነው ካኖናይዜሽን ስለሆነ። ነገር ግን ያለ ምክንያት ከሆነ ምንም ምክንያት ሳይኖራችሁ ጀስት በቃ ስላልፈለኩ በዛ አስጠምቃለሁ ምናምን እንደዛ የቤተክርስቲያንን ትእዛዝ መጣስ ይመስለኛል እንግዲህ። እና በምክንያት ከሆነ ግን ዩካን ዛህራ ምክንያቱማ ምን መሰለ ቤተክርስቲያን ቅዳሴ የሚገቡት እዚህ አካባቢ የሆነ ሁሌም አይደለም እና በክርስትና በሚነሳበት ቀን ኤግዛክት በዛ አይገቡም እና አልፎ ነው የሚገቡት ወይም ደግሞ ቀድመው ነው የሚገቡት። ለዛ ነው አሁን ታዲያ ለዛ መፍትሄው እኮ ዛህራ ዮኒ አይደለም። ዮኒ ምንም ያውቀው ታሪክ የለም። አንቺ አካባቢ አይኖርም። አሁን የምትዩንም ቦታ አይኖርም። አብሮሽ አያስቀድስም። ስለዚህ መፍትሄው ምን ይመስልሻል? መፍትሄው ቲክታክ ላይ መጠየቅ እኮ አይደለም። መፍትሄው አጠገብሽ ቤተክርስቲያኑ አለ አይደል? ገውሄድ አባቶች ጋር ሂጂ። አባቶች ጋር ሄደሽ ልጄን መቼ አምጥቼ ላስጠምቅ፣ ላንቺ ከሆነ ማለት ነው። ልጄን መቼ አምጥቼ ላስጠምቅ፣ መቼ ነው አገልግሎቱ የሚጀምረው፣ ስንት ሰዓት ነው የሚጀምረው የሚለውን ነገር አሬንጅ አድርገሽ ከእነሱ ጋር ተናጋርሽ። ቲክቶክ ላይ ብትጠይቂ ይኸው ምን አናቃቸው ቲክታክ ነው እዚህ ጋር አይሰሙሽ። ቲክታክ አካውንት እስከ ነጭራሹ ሊኖራቸው ይችላል። ስለዚህ ሄደሽ መሬት ላይ ያለችው ቤተክርስቲያን ጋር ሄደሽ መቼ ልምጣቢያቸው። በቤተክርስቲያናችን በአጭሩ ስርዓት አላት። ሰው ቅድም ዮኒ እንደነገረሽ ጥምቀት ኦልሬዲ በ40 እና በ80 ቀን ስራው ተቀምጦልናል። መጽሐፍ ቅዱሳዊ ትምህርቶች አሉት፣ ቅዱስ ትውፊታዊ ትምህርቶች አሉት። እሱ እንዳለ ሆኖ ከዛ ደግሞ ኤክሴፕሽናል ነገሮች ቢመጡ ግን በአንድ ቀንም በሁለት ቀንም ቤተክርስቲያን ታጠምቃለች። በተወለዱ በሁለት በሶስት ቀንም ልታጠምቅ ትችላለች። ግን ምን ከመጡ ነው የራሳቸውን የቻሉ ኬዞች አሉ የሚታዩ። ኦኬ ለምሳሌ ኮቪድ የነበረ ጊዜ በ9 ወር የተጠመቁ ሰዎች አሉ ልጆች። እኔ ዲያቆን ስለሆንኩኝ ከህፃናትን እናጠምቃለን እና በ6 ወር በ4 ወር በ5 ወር የተጠመቁ ልጆች አሉ። ለምን ኮቪድ ጊዜ ላይ ቤተክርስቲያን ተዘግቶ ነበረ። አሜሪካ ሀገር እስከ ነጭራሹ መሰብሰብም የቆምንበት ጊዜ ነበረ። ኦኬ ስለዚህ ከዛ አንጻር እንደዚህ አይነት ነገሮች ሲመጣ ወደፊትም ሊረዝም ይችላል፣ ደግሞ ሊያጥርም ይችላል። ቤተክርስቲያን እስካለች ድረስ ሁኔታውን እያች ቤተክርስቲያን ታስቀምጣለች፣ ትፈጽማለች ስርዓቱ። ስለዚህ ለአንቺም መክርሽ ቤተክርስቲያን ሂጂ፣ አባቶችን በአካል አግኚ፣ አሬንጅ አድርጊ፣ ተነጋገሪ። ከዛ በኋላ አባቶችሽ እንደነገርሻቸው አድርገው በነገርሻቸው አረዳድና ምክንያት አድርገው የሚሆነውን ነገር ይነግሩሻል። እሺ መልካም አመሰግናለሁ። ችግር የለም። መልካም እግዚአብሔር ያሳድግልሽ። ደግሞ እየሰማሁ ነው። እግዚአብሔር አሜን አሜን። እሺ ሌላ ሰው ጥያቄ ያለው ሰው? እኔ ግን እንደዚህ ከሆነ ባልገባ ነው የሚሻለው እኮ በዚህ አይነት ናትሻ ፈቷ እንዳይሄድባችሁ። ለዛ ነው ያለ መመለስ ወደ ፈቷ እየሄደ ነው ነገሩ። ኦኬ ያንተ ፎሎወር ናቸው? ኖ እኔ እሱን አላውቅም። እኔ ግን አስተምትርሶ ማስቴውስ ነው እንደዛ ይሻላል። አዎ እሱ እውነት ነው፣ እሱ እውነት ነው። እሺ ገስት ላኩና ግቡ። ህልመኛው የስላሴ ጾታ ታወቀ ወይ? ምን ላይ ደረሳችሁ ብሎናል። ግባ እስቲ ግባና እነግርሃለን። ችግር የለውም።
እኛ ትምህርት ስላለን በትምህርት ሁሉ ነገር ስለሚዳኝ እኔ ግን የአላ አባትም ላይ ደረሰ ብዬ ስጠይቅ ግን መልስ አለኩኝ ነው ጥያቄው። ለምሳሌ ሙስሊሞች ስላሴ እንዲያላቸው ይህን ሰሞን ግለሰብ ትምህርቶች ላይ ተመስርታችሁ ስትናገሩ እኔ ትምህርቴን ገልጬ በዚህ ትምህርት አንጻር የተናገረው ሰው ማንም ይሁን ስተት ነው፣ የተናገረው ሰው ማንም ይሁን ትክክል ነው ብዬ እናገራለሁ። ትምህርት መዘኛ አለኝ። እኔ ግን አንተን የአላ አባት እጁ ናት ወይስ እግሩ ናት? እግር ናት ወይስ የእግር ክፍል ናት? ባቱ እጅ ነው? ባቱ ጆሮ ነው? ሲኦል ውስጥ እግሩ ስትቆም ባቱ አብራለች ወይስ እግር ብቻ ነው? እንዲህ እያልኩኝ ቢጠይቅህ በየትኛው ትምህርት ነው የምታስረዳኝ ነው? ስለዚህ እኛ በትምህርት እናርመዋለን። ስህተቱ በትምህርት ይታረማል። በአባቶች ትምህርት፣ ቤተክርስቲያን ትምህርት ይዳኛል። ማንም ይናገረው። አንተ ግን እንደኔ ታርመዋለህ ወይ ነው? በአባቶች ትምህርት በነ ቁርጥቢ ይሁን በነ ከቲር ይሁን በነማ ታርመዋለህ ወይ ታስተካክለዋለህ ወይ የሚለውን ገባ ብለህ ገስት ላይ በደንብ አድርገን እናወራለን። እሺ ተቀበሉ። ናትሻ አላዛር አለ እንዴ? ኦኬ ኮስት ያለክ አለ አባ ተቀበላት ወይ ከተመቸ ተቀበላት። አንተ ችግር የለው። ትንሽ ድምፅ አለ እሺ እሷን ልቀበላትና ከዛ እነ ሳሚ ምናምን ትከተላላችሁ። ዴቫ ምናምን ስላለ እሺ። አትናፍ ሰላም ብለናል። ጥያቄ ካለሽ ጠይቅ። ግን ነገረ መለኮት ላይ ቢሆን መልካም ነው። ማለት የቀኖና ምናምን ባይሆን ዶክትሪናል የሆነ ጥያቄ። አይ እኔ እንኳን ወፌት አይደለሁም። ሁላችሁም ሰላም ብያለሁ። ከታች አንድ የታጅን ጥያቄ ያለባታለች ከእስልምና ወጣለች እና ከቅድም ጀምሮ የጻፈች ስለሆነ እንድታስገባ ሚኪ የተባለች ሚኪ አባቴ ሚኪ ብላ ሲሞን እንትሚለው ከታች አለች። ታስገባ። ኦኬ እናስገባታለን። ትላክና እናስገባለን። ከታች ካለች ገስት ላኪ። ያው 2 ወር ምናምን ቆይቷል። ደግሞ አልተጠመቀም። እስልምናውን ክዳለች። በእርግጥ ግን አልተጠመቀችም። ሳውዲ ናትና ስለ ጥያቄ ነው። ኦኬ ችግር የለውም። ትላክና እናስገባታለን። ሚኪ ላክና እናስገባታለን። አንድ ቁጥር ጥፋ ነበረች። አሁን ጻፊ ደግመሽ። እሺ እናስገባታለን። ቦታ ስላሌለ እንትን ልቀቅላትና ከዛ እናስገባታለን። እኔ ልውረድ አይደለም። አዎ ኦኬ እሺ። ሚኪ ነው ይገቢና ከዛ ሚኪ የወንድ ስም መስሎኝ ነበር። እሺ ሚኪያስ ሚኪ ሰላም ብለናል። ጥያቄ ካለሽ ቀጥይ። ሰላም ድጋሜ እንዴት ቆያችሁ? ኖርማሊ የወንድ ስም ስለምጠቀም ለዛን ያላወቃችሁ እኔ ያልተጠመኩም እና ኖርማሊ ከሰሞኑ ማቶ ነገሮች ያው እምነቱ ላይ አልነበርኩም እንዴ እያልኩ ራሴን ራሱ እየጠየቅኩ ነው። ማለት የማያቸው ነገሮች እምነቱ ላይ እንዳልነበርኩ እያሳወቀኝ ነው። እና እስኪ አንድ ጥያቄ ላይ ማለት አእምሮ ላይ የሚፈጥርብኝ ጥያቄ ኦርቶዶክስን ሳስብ አንድ የሚፈጥርብኝ ጥያቄ እሱም ምንድን ነው አንድም ሶስትም ስላሴ አንድም ሶስቱም ይሆናል ማለት አንድ አምላክ ሶስት እንዴት ሊሆን ይችላል? ማለት ይሄን ነገር ግልጽ ከሆነልኝ እኔ እምነቱን የማልቀበልበት ምንም አይነት መንገድ አይኖረኝም። ምክንያቱም እስልምናው ጋር ብዙ ነገሮች ስህተቶች እያየ ነውና እንደው ይቅርታ ከስህተት ካለ ብታስረዱኝ ይሄን ነገር። ልክ ነሽ። እሺ ስላሴ ላይ ነው ማለት ነው ጥያቄሽ? እሺ ድምጽ ስላለ አንድ ሚውታል። እሺ ስላሴ ላይ ነው። መጀመሪያ ግን የአንድም ሶስትም አንድ ስንል ምን ማለታችን ነው፣ ሶስት ስንል ምን ማለታችን ነው ከሚለው በፊት እኛ አንድም ሶስትም ስንል አንድ ጊዜ አንድ ጊዜ ሶስት እያለን አይደለም። ይሄም ማወቅ አለብን። አንድም የምንልበት ሁኔታ አለ፣ ሶስት የምንልበት ሁኔታ አለ። ሁለቱ የተለያዩ ናቸው ማለት ነው ሀሳባቸው ራሱ። አንድ ስንል ስለ አምላክነት እያወራን ነው። ሶስት ስንል ደግሞ ስለ አካላት እያወራን ነው። እኛ እንግዲህ ስላሴን ስንማር ምንድን ሶስት ስንል በስም በአካል በግብር ብለን እናስቀምጣለን።
በስም ስንል ያው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዳለው በአብ በወልድ በመንፈስ ቅዱስ ስም ስለሚል አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር ሶስቱ አካላት ስሞች ናቸው ብለን እናምናለን ማለት ነው። በስም ስንል ይሄ ነው። ከዛ በአካል ስንል ደግሞ ሶስቱ አካላት የራሳቸው እኔነት አላቸው፣ ማንነት አላቸው። አካል የሚለው ፐርሰን እያለን ነው እንጂ ቦዲ እያለን አይደለም። ግዙፍ አካል እያለን ሳይሆን እኔነት እያለን ነው፣ ወይም ማንነት። ልክ አሁን ለምሳሌ አንተ ማነህ ስትኝ እኔ ኤልናታን ነኝ እንደምልሽ፣ ቆስጠንጢኒዎስን አንተ ማነህ ስትይው እኔ ቆስጠንጢኒዎስ ነኝ እንደሚልሽ፣ ልክ እንደዛው ደግሞ ሶስት አካላት እኔ ባዮች ሶስት አካላት አሉ እያለን ያለ ነው። እነርሱም ስማቸው አብ፣ ወልድ፣ መንፈስ ቅዱስ ይባላል። ስለሆነ በስም አለም በአካል አለም ማለት ነው። ሶስት ስንል ከዚህ አንጻር ነው። ከዛ ሶስተኛው ደግሞ በግብር ብለን እንናገራለን። በግብር ወይም በስራ ማለት ነው። አብ ወላዲ ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ስታነቢ ከአጥቢያ ኮከብ አስቀድሜ እኔ ወለድሁ እያለ አብ ይናገራል። ስለሆነ አብ ወላዲ ነው ብለን በመጽሐፍ ቅዱስ አስደግፈን እንናገራለን ማለት ነው። በግብር ስንል ከዚህ የተነሳ ወልድ ደግሞ ተወላዲ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ሰማይና ምድር ሳይፈጠር አስቀድመ ወለድኸኝ ይላል። ስለሆነ ወልድ ተወላዲ ነው። ከማን ነው የሚወለደው? ከአብ። አብ ስንል ከዚህ አንጻር ነው። ወልድ ስንል ደግሞ ከዚህ አንጻር ነው። አብ የምንለው ወልድን ስለወለደው ነው። ወልድ የምንለው ደግሞ ከአብ ስለተወለደ ነው። ከዛ ደግሞ ሶስተኛ አካል መንፈስ ቅዱስ አለ። መንፈስ ቅዱስ ሰራጺ ነው። የሚሰርጸው ከአብ ነው። ከወልድ አይሰርጽም። ከአብ ብቻ የሚሰርጸው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ስታነቢ ከአብ የሚወጣ የእርሱ መንፈስ እያለ ያስቀምጣልና መስረጽ ማለት መውጣት ማለት ነው። እና መንፈስ ቅዱስ የሚወጣው ከአብ ነው፣ ከወልድ አይወጣም። ስለሆነ ምን አየን እዚህ ጋር? አብ ይወልዳል። ማንን ይወልዳል? ወልድን። ወልድ ይወለዳል። ከማን ይወለዳል? ከአብ። መንፈስ ቅዱስ ይሰርጻል ወይም ይወጣል። ከማን ይወጣል ከተባለ ከአብ ማለት ነው። ይሄ ነው ሶስት ስንል። ከዚህ ውጭ ግን አንድ ስንል አንድ አካል እያልን አይደለም። አንድ ስም እያልን አይደለም። አንድ ግብር እያልን አይደለም። ለዚህ ነው ለየቀል እያልኩሽ። ስለሆነ አንድም ሶስትም ስንል አንዳንድ ጊዜ አንዳንድ ጊዜ ሶስት እያልን አይደለም። ይህም ማወቅ አለብሽ ማለት ነው። ታዲያ አንድ ስንል ምን ማለት ነው ሲባል ልክ ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው እንደሚለው ምንም እንኳን በእግዚአብሔር ሶስት አካላት ቢኖሩ ወይ ደግሞ እግዚአብሔር ተብለው የሚጠሩ ሶስት አካላት እንኳን ቢኖሩ ግን ሶስት አምላክ አይደሉም። ልክ ሙሴ በዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እግዚአብሔር አምላካችን እግዚአብሔር ስማ እስራኤል አምላካችን እግዚአብሔር አንድ አምላክ ነው እንደሚለው ሶስቱ አካላት አንድ አምላክ ናቸው። የሥላሴ አስተምሮ ስለሆነ አንድ ስንል በአካል አይደለም፣ በስም አይደለም፣ በግብር አይደለም። አንድ ስንል በአምላክነት በስልጣን በአገዛዝ ነው እያለን ያለ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19ን ስታነቢ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። ስም የሚለው ኖርማሊ ኔም በሚለው ሳይሆን ስልጣንም ያሳይ ነው። ስለሆነ በአብ በወልድ በመንፈስ ቅዱስ ስልጣኖች ሳይሆን ስልጣን ስለሆነ አብ ወልድ መንፈስ ቅዱስ በስልጣን አንድ ናቸው ማለት ነው። በአምላክነት አንድ ናቸው። በምንነት በባህሪ አንድ ናቸው። አሁን ለምሳሌ እዚህ ገስት ላይ 10 አካላት አሉ ወይም 10 ማንነት አለ ማለት ነው። እኔ ያለው ቆስጤ፣ አንቺ እና የቀሩትም አሉ። ነገር ግን በምንነት በባህሪ አንድ ነን። ሰው ነን በባህሪ ማለት ነው። ሁማን ኔቸር ነው ያለን። ይህ ባህሪ አንድ ነው እንጂ 10 ባህሪ የለም። 10 የሰው ባህሪ የለም። አንድ የሰው ባህሪ ነው ያለው። ልክ እንደዚሁ ያው ምሳሌው ሙሉ ነው ያልኩኝ ባይሆንም ልክ እንደዚሁ ግን ምንም እንኳን 3 አካላት ቢኖሩ በባህሪ አንድ ናቸው ነው የሥላሴ አስተምሮ። በባህሪ አንድ ብቻ ነው በሶስቱ አካላት ሞልቶ የሚታየው ወይም ደግሞ ሼር የሚያደርጉት አንዱን ባህሪ ነው እና የሥላሴ አስተምሮ ይሄ ነው። ሚሂ ስለሆነ አንድ ስንል አንድም ሶስትም ስንል አንዳንድ ጊዜ አንዳንድ ጊዜ ሶስት እያልን ሳይሆን ሶስት ስንል በስም በአካል በግብር ነው። አንድ ስንል ደግሞ በአምላክነት በባህሪ ማለትም በምንነት በኤሰንስ ማለት ነው። እንደዛውም ደግሞ በስልጣን በአገዛዝ እያለን ይቀጥላል ማለት ነው እና ይህን ለየተሽ ማወቅ አለበሽ። ግልጽ ካደረግኩት ካልሆነም እየጨምሩልሻል። ሚኪ አለሽ? አዎ አለው ማለት በትንሹም ቢሆን
ያልኩኝ ነው። ኖርማሊ እዚህ ጋር እኔ ኦርቶዶክስ አይደለሁም፣ እውነት ኦርቶዶክስ አይደለሁም። እዚህ ጋር ኮሜንት እያነበብኩኝ ነው። ሪፖስት የማደርጋቸው ነገሮች ያው መዝሙሮች አሉ ምናምን። እኔ ግን እዚህ ጋር የመጣሁት አውቄ ለመረዳት እና ትክክለኛውን መንገድ ለማወቅ እንጂ ኦርቶዶክስ ሁኜ እኔ እያሾፍኩ አይደለም። እዚህ ጋር በጣም ይቅርታ ለተወዛገባችሁ ሰዎች። እኔ አሁን ኮመንቱን ተይው፣ ኮመንቱ ምናምን ተይው፣ ችግር የለም። እና እንዴት ነው እኔ አሁን ኖርማሊ ከሰሞኑ እከታተላችኋለሁ እና ስለዛኛው እውነት ፈጣሪ በሚያውቀው ኖርማሊ እኔ ብዙ ጥያቄዎች ሚኪ ነው የሚለው ይኸውልሽ፣ ሀያት ነው ስሜ፣ ኖርማሊ ሀያት ነው ስሜ። ሀያት እሺ፣ ሀያቲ እሺ፣ ሀያቲ ይላሉ አውቀዋለሁ እሱን ቃል። እኔ የምለው ሀያት፣ አሁን ናታን ምን አለሽ? አሁን ናታን ካስተማረሽ ውስጥ ምን ያሽ ምን ተረዳሽ? ናታን ያስተማረኝ እንግዲህ አንድም ሶስትም ናቸው ስንል እንግዲህ በሶስት ስንልያቸው በስም እንደሚለያዩ ነግሮኛል። በስም አሁን አብ ወልድ መንፈስ ቅዱስ ብለን እንደምንለያቸው ግን በአንድ ደግሞ በአምልኮ አንድ ናቸው። እነሱ በፍቃድ በመስጠት ሊሆን ይችላል፣ በመፍጠር የመሳሰሉትን ነገሮች አንድ ያደርጋቸዋል ያለ መሰለኝ እና በአምልኮ አንድ ናቸው፣ በስም ግን የተለያዩ ናቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ አስራጺ ናቸው የሚል ነገር ትንሽ ተረድቻለሁ። እንግዲህ ቅርታ ከተሳሳቱ። እሺ ችግር የተሳሳትሽዋለ፣ እሱ እናርማለን። ኮመንት ላይ ስትሆኚ አንደኛው ትልቁ ችግር ዲስትራክሽን ይፈጠራል፣ ሀሳብ ይሰረቃል፣ ሰው የሚለውን አታዳምጪም፣ ለኮመንቱ መልስ ለመስጠት ነው የሚሆነው። ስለዚህ ኮመንት አትይ፣ ኮመንት ህይወት አይሆንሽም። ኮመንት አሁን ሞቅ ስላለ በቃ ቅዝቅዝ ስላለ ምናምን በዛ አይደለም ህይወት፣ በተለይ መንፈሳዊ ህይወት የሚመራው። ስለዚህ ተይው እሱ ኮመንቱ። አንቺ ትልቁ ፎከስ አድርገሽ የዘላለም ህይወት ጉዳይ ነው። ስለዚህ ትምህርቱ ላይ ብቻ ፎከስ አድርጊ። ኦኬ ፕሊዝ። ናታንሽ አስረዳሽ እንዳለ ሆኖ ተጨማሪ ነገሮች እንጨምርልሻለን። ዲያቆን ታላቁ ስላሉ ታላቁ ወንድማችን እሳቸው ይጨምሩልሽና በቤተክርስቲያናችን መምህር እያለ ተማሪ አወራም እና እሳቸው ይቀጥሉና ሀሳብሽን ግን ሰብስቢ ፕሊዝ። እሺ ወይ ኮመንት መጥፋት ካለበትም አጥፉላት። ኮመንት ላይ ያላችሁ ሰዎች መልካም ነገር ብጽፉ መልካም በረከት ነው፣ ለእናንተም ጥሩ ነው። ክፉ ነገር ብጽፉን ደግሞ በመጽሐፍ ቅዱስ እንደሚናገረው ሰው በልቡ የሞላውን ነው በአፉ የሚያወጣ ይላል። በልባችሁ ክፉ ስለሞላ ነው ማለት ነው። ወዲያውኑ መለስ በሉ ስለማይጠቅማችሁ። ግን ኮመንቱን ራሳችሁን ተቆጣጠሩ። መጽሐፍ ቅዱሱ አንዳንዶችን ከእሳት አንዳንዶችን ከውሃ ነጥቃችሁ አውጡ ይላል። ስለዚህ በብዙ ነገር ውስጥ ያሉ ወንድም እህቶቻችን ሲመጡ ልናግዛቸው ነው የሚመጡት። በቃ አለቀ። ክርስቶስ ኢየሱስ ዛሬ ከኛ ጋር ቢሆን እንዴት እንደሚንከባከብ፣ እንዴት በጥበብ እንደሚያስተምረን፣ እንዴት በምሳሌ እንደሚያስተምረን አስቡት። ጌታ በመጽሐፍ ቅዱስ እንዴት አድርጎ ሰዎች እንዲረዱ፣ ነጋዴዎችን በገንዘብ፣ ሴቶችን በእርሾ፣ ገበሬዎችን በእርሻ እያደረገ የሚያስተምርበት ምክንያት ለምን ይመስላችኋል? ስለዚህ በደንብ ሀሳቦችን መሰብሰብ ይፈልጋል። ከአንቺ ደግሞ ኮመንቶች ደግሞ ፎከስ አድርገሽ ማዳመጥ ይፈልጋል ማለት ነው። ናተሻ ያለሽን ነገር አንዳንዶቹን ትክክል በሻል፣ አንዳንዶቹን ትክክል አላልሽም። ግን ዲያቆን ታላቁ አስተካክለው ያስተምሩናል። ዲያቆን ይቀጥሉ አሉ። ኦኬ ይቀጥሉ። ይቀጥሉ እንጂ በዜማ ካልሆነ አይነቁም። እንድታስኮንኑኝ አይደል? እሺ ትንሽ እየሳልኩ እንዳላስቸግራችሁ። ናታን ያለው ላይ እንኳን ብዙ መጨመር አያስፈልግም። ምናልባት ግን ትንሽ ሊረዳ በሚችል ነገር ለማስረዳት ያክል ብቻ ነው። ሥላሴ ልዩ ሶስት ማለት ነው ቃሉ። ልዩ ሶስት ማለት ምንድነው? በዓለም ያሉ ሶስት ነገሮች አንድ የሚሆኑበት አጋጣሚ የለም። አንድ የሆነው ደግሞ ሶስት የሚሆንበት አጋጣሚ የለም። እግዚአብሔር ግን የሚመስለው የለም። ከፍጥረቱም ውጪ ከፍጥረቱ ውስጥም እግዚአብሔርን የሚመስል እግዚአብሔርን የሚያክል ማንም የለም። እንደ እግዚአብሔር ያለ ማን ነው ይላል መጽሐፍ። ማንም የለም። ስለዚህ ይሄ አንድ ሶስት ሲባል ቁጥር ቆጥሮ ወደ አንድ የሆነ ወደ ጭንቅላት ፊት ለማድረግ የሚሞከር አይነት ሙከራ ካለ
እሱን ገታ ማድረግ ያስፈልጋል። ከዛ ውጪ እግዚአብሔር አንድም ሶስትም ሲባል ናታን እንዳለው አንዳንድ ጊዜ አንድ አንዳንድ ጊዜ ሶስት የሚሆን አይደለም። ውሃ ለምሳሌ ውሃ የሆነ ጊዜ ላይ ይፈሳል፣ ፍሪዝ ከተደረገ በረዶ ይሆናል። የሆነ ጊዜ ላይ ደግሞ ይተናል። እግዚአብሔር ማለት እንደዛ አይደለም። የሆነ ጊዜ ላይ አብ፣ የሆነ ጊዜ ላይ ወልድ፣ የሆነ ጊዜ ላይ መንፈስ ቅዱስ የሚሆን አይደለም። ታዲያ አንድም ሶስትም ስንል ምን ማለት ነው? አንድም ሶስትም የሚለው ኮንቴክስቱን ወይም አውዱን ማየት ያስፈልጋል ማለት ነው። አንድ የምንለው በባህሪ ነው። በባህሪ አንድ ካልን ወይም በመለኮት ማለት ነው። ከባህሪ ጋር ተያይዘው የሚመጡ ፈቃድ፣ ስልጣን፣ ፈጣሪነት፣ ሁሉን ገዥነት ወዘተርፈ እነዚህ ሁሉ አንድ ይሆናሉ ማለት ነው። እሺ በአካል ሶስት ስንልስ? በአካል ሶስት ስንል ደግሞ ከአካል ጋር ተያይዘው የሚመጡት ስምና ግብር ወይም ስራ የምንለው አብረው ይመጣሉ ማለት ነው። ስለዚህ አንድም ነው ሶስትም ነው ስንል አንድ በባህሪ ሶስት በአካል ከባህሪ ጋር ተያይዘው የሚመጡት እንዳልኩሽ እነ መፍጠር፣ እነ ሁሉን ቻይነት፣ እነ ጌትነት፣ እነ አምላክነት ወዘተርፈ። ከአካል ጋር ደግሞ ተያይዘው ስም ሶስት አካል ካልሽ ለአካሉ ስም ያስፈልገዋል። ያ አካል ደግሞ የሚሰራው ስራ አለ። ያ ስራ ምንድነው? አብ ለምሳሌ በስላሴ ወይም ቅድም ባልኩሽ በልዩ ሶስትነቱ ውስጥ ግብሩ ወይም ስራው ወልድን ማስገኘት ወይም መውለድ፣ መንፈስ ቅዱስን ማስረጽ ነው። ወልድ ስራው ከወልድ መገኘት ነው። መንፈስ ቅዱስ ደግሞ ስራው ከአብ መስረጽ ነው። ይህንን በጣም በቀላሉ እንድትረጁ እስኪ አንድ ጥያቄ ልጠይቅሽ። ቃልሽ ከልብሽ ይወለዳል? ሚኪ ምን አልከኝ? ሰማሁህ። ቃልሽ ከልብሽ ይወለዳል? ልቤ ያሰበው ነው አባቴ የምናገረው። ትክክል ነው። አሁን ስለዚህ አሁን ቃል ከልብሽ ሲወለድ ከልብሽ ያነሰ ነው ወይ ከልብሽ የበለጠ ነው ማለት ይቻላል ቃልሽን? አይቻልም። በጣም ጥሩ። ልብሽ ቃል ነው ማለት ይቻላል ወይም ቃልሽ ልብሽን ነው ማለት ይቻላል? ተመሳሳይ ናቸው ቃልና ልብነት? ቃልና ልብ ያው ልብ የሚያስበውን አንደበቴ ስለሚናገር ተመሳሳይነት አላቸው ብዬ አስባለሁ። በእኔ አሁን ልብ ያሰበውን በአንደበቴ እናገራለሁ አይደለም? ልዩነት ግን አላቸው አይደለ? አሁን ልብሽ ቃልሽ ነው ማለት ይቻላል ወይም ቃልሽ ልብሽን ነው ማለት ይቻላል? እንደሱማ አይቻልም። አንደበቴ ነው የሚያወጣው። ኤግዛክትሊ። አሁን ደግሞ ህይወት ወይም ትንፋሽ የሚለውን ነገር አስቢው። ትንፋሽ ሳትተነፍሺ ወይም በህይወት ሳትኖሪ ማሰብም ሆነ መናገር ይቻላል? በጣም ጥሩ። ስትናገሪስ ያለ ትንፋሽ ወይ ያለ ህይወትነት ቃል ከአፍሽ ሊወጣ ይችላል? ሳትተነፍሺ መናገር ትችያለሽ? ሳትተነፍሺ መናገር ይቻላል? ትንፋሽ ሳታወጪ? አለሽ ሚኪ? በጣም ይቅርታ ሴትዬ ጠርታኝ ነው። በጣም ይቅርታ። ችግር የለም። ምን አልከኝ? ሳትተነፍሺ መናገር ትችያለሽ? ሳትተነፍሺ ቃል ማውጣት ይቻላል? በጣም ጥሩ። አሁን ተመልከቺ። ልብሽ ቃልሽን ያስገኛል፣ ቃልሽ ከልብሽ ይገኛል። ቃልሽ ከልብሽ ሲገኝ ትንፋሽ የሌለው ሆኖ አይደለም፣ ወይም በህይወት ሳትኖሪ አይደለም የምታስቢው፣ በህይወት ሳትኖሪ አይደለም የምትናገሪው። ስለዚህ በአንቺ ውስጥ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስላሴ ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሏል። የስላሴ ምሳሌ ነፍሱ ናት። ስለዚህ አሁን ሰው ስላሴን መረዳት ከፈለገ ነፍሱን ማየት በቂው ነው። ምክንያቱም ሪፕሬዘንቴሽን ናት፣ የስላሴ ምሳሌ ናት ነፍስ ራሷ ማለት ነው። ለምሳሌ የሆነ አርቲስት ቢኖር ፔይንተር ማለት ነው፣ ስዕል የሚስል ሰው ቢኖር በጣም ብዙ ስዕሎችን ከሳለ በኋላ ማስተርፒስ ብሎ ሰው ፊት የሚያቀርበው ስዕል ወይም ስራ ይኖረዋል እና እዛ ስራ ላይ ከስር ፊርማውን ኦር ምናምን ብቻ እሱን አይደንቲፋይ ሊያደርግለት የሚችል ነገር ያስቀምጣል። ልክ እንደዛ ሁሉ ፍጥረታትን ከፈጠረ በኋላ ማስተርፒስ የሆነውን የሰው ልጅ ስላሴ ሲፈጥር ማለት ነው ልዩ ፊርማውን ወይም ነፍስን በእኛ ውስጥ አስቀምጧል። ስለዚህ አሁን አንዲቱ ነፍስ ልብነት፣ ቃልነት
እና ህይወትነት ያላት ናት። ልብ ቃል አይደለም፣ ቃልም ልብን አይደለም። ህይወትነት ቃልንም ልብንም አይደለም። ነገር ግን በእነዚህ በሶስቱ መካከል መለያየት ወይም መነጣጠል፣ መከፋፈል፣ መቀላቀል፣ መደባለቅ የለም። ልብ ልብ ነው፣ ስራው ምንድነው? ቃልን ማስገኘት ነው። ቃል ቃል ነው፣ ስራው ምንድነው? ከልብ መገኘት ነው፣ ከማወቅ ማለት ነው። ለበወ፣ አስተዋለ፣ አወቀ ማለት ነው። ልቡና ሲል ይሄ ደም የሚረጨው ኦርጋን ማለት ሳይሆን ማወቂያ ማስተዋያ ማለት ነው። ስለዚህ የምትናገሪው ቃል በሙሉ ከእውቀትሽ የሚገኝ ነው፣ ከልቡናሽ የሚገኝ ነው እንደማለት ነው። ስለዚህ አሁን ሰው ራሱ ሶስትነትም አንድነትም ያለበት ነው። ሶስትነቱ በኩነት ወይም አሁን በመሆን ሰው አሳቢ ፍጥረት ነው፣ ያስባል። ሰው ተናጋሪ ፍጥረት ነው፣ ይናገራል። ሰው ህያው ፍጥረት ነው፣ በህይወት ይኖራል። አሁን ከስላሴ ጋር ልዩነቱ ምንድነው? በስላሴ እነዚህ ልብ፣ ቃል፣ እስትንፋስ ብለን በእኛ ውስጥ ያየናቸው በስላሴ ውስጥ አካላዊ ናቸው። ልቡና አካላዊ ነው። ቃልነት አካላዊ ነው ወይም የራሱ አካል ያለው ነው። እስትንፋስነት ደግሞ የራሱ የሆነ አካል ያለው ነው። ስለዚህ አካል ሲኖራቸው ቅድም ልክ እንዳልኩሽ ማለት ነው ልቡና ቃልን ስላስገኘ ማን ይባላል ማለት ነው? ሚኪ ልቡና ቃልን ስላስገኘ ማን ይባላል? የአስገኝነት ስም በስላሴዎች ምሳሌ ነው። በሰውኛ ስላሴ ነው። አሁን ምን በስላሴ ምሳሌ ልብ ቃልነትን ካስገኘ ያው አብ ነው የሚሆነው። ጎበዝ ልጅ። ቃል ደግሞ ከልብ ስለተገኘ ወልድ ይሆናል። በጣም ጥሩ። አሁን ትንፋሽ ደግሞ ከልቡና ስለሚወጣ ማለትም ከእውቀት ከህይወትነት ስለሆነ የሚገኘው በስትንፋስ ወይም በህይወት ማን ይመሰላል? መንፈስ ቅዱስ ይመሰላል ማለት ነው። ስለዚህ አሁን በአንቺ ውስጥ እንኳን ስላሴን ማየት ትችያለሽ። ምንም መጽሐፍ ቅዱስ ባይኖርሽ፣ ብታነቢው መጽሐፍ ባይኖር በአንቺ ነፍስ ውስጥ ስላሴን ሙሉ ሆኖ ታያዋለሽ ማለት ነው። ቅድም እንዳልኩሽ ልዩነቱ ምንድነው? ስላሴ ሶስቱም ኩነቶቹ አካላዊ ናቸው። ልብ የራሱ አካል አለው፣ አብ ይባላል። ቃል የራሱ አካል አለው፣ ወልድ ይባላል። መንፈስ ቅዱስ የራሱ አካል አለው፣ መንፈስ ቅዱስ ወይም ህይወት ይባላል ማለት ነው። ለዚህ ስላሴን በዚህ መልኩ መረዳት ትችያለሽ። ግልጽ ነው። ጸጥታ ሰፈነ። ግልጽ አይደለም። ሚኪ ተጠርታ ይሆናል እንጂ በጣም ዲያቆን በጣም ሸጋ ነው። ሰናይ ነው እንጂ ሰናይ ሚኪ ያለሽ? አዎ አለው። በእውነቱ ማለት ማታ ማታ የሚያስተምሩ መምህር አሉ። እሳቸው መምህር ባህራን ይባላሉ እና እሳቸው ቤት እየገባው እማራለሁ አንዳንድ ትምህርቶችን። ግን ኖርማሊ ሁሌ ጥያቄ ይሆንብኛል ይሄ ነገር ማለት አንድም ሶስትም እንዴት ሊሆን ይችላል በሚለው ማለት ነው። እና እዚህ ጋር እናንተም እንዳትወዛገቡ ኖርማሊ እኔ እየገባው መማር። አሁን እኮ ምን ተማርሽ ነው እኮ ሚኪ? አሁን ዲያቆን ታላቁ ያስረዱሽ ገብቶሻል? አይ ቲንክ እሱ ላይ ፎከስ አድርጊ። እሱ ነው የሚጠቅምሽ። ወደ ሀሳቡ ልመጣ ነው። ይቅርታ መዝሙር ያሬድ ነው መሰለኝ የሚለው። ወደ ሀሳቡ ልመጣ ነው እና አሁን እዚህ ጋር የስላሴን ባህሪነት የሶስቱ ስላሴ ባህሪነት በትንሹም ቢሆን ተረድቻለሁ። ማለት በትንሹም ቢሆን ማለት ያው ብዙ ጊዜ ጥያቄ ስለነበረ ልብን ቃልና ህይወትን አስመስለው የነገሩኝ ነገር በዚህኛው ገብቶኛል ማለት ነው። አመሰግናለሁ። ለምሳሌ ሚኪ በጣም ጥሩ፣ እንኳን እግዚአብሔር ረዳሽ። አሪፍ ነው። አሁን ጥሩ አረዳድ ይዘሻል። ለምሳሌ አንቺ ልብ፣ ቃል፣ እስትንፋስ አለሽ አይደል? አዎ አለኝ። ሶስት ሰው ነሽ ወይስ አንድ ሰው ነሽ? አንድ ሰው ነኝ። አንድ የምትይው ምን ቆጥረሽ ነው? አንድ ስትይ ቁጥር እየቆጠርሽ ነው? ቁጥር አልቆጥርም። እኔ አንድ አይደለው በቃ አንድነቴ ከመኖሬ ጋር ምናምን የማይጋጭ ማለት ነው። አሁን እኔ አንድ ሰው ነኝ ብዬ የምናገረው እኔ ስለሆንኩ ነው አይደለም። ስንት ሰው አለ እዚህ ገስት ላይ? 9 ወይ 10 ባልሳሳት አልቆጠርኳቸውም። 565 ሰው ደግሞ ጠቅላላ አይደል የሚከታተለን? አዎ። እሺ ሰው በመባል ስንት ነን እዚህ ያለነው ሰዎች? ለምሳሌ በምንነት ስንት ነን ሰዎች? ስንት ነን እንዴ? 571 አይደለንም፣ አንድ ነን። ሰው ነና። ምክንያቱም ሰው በሚል ምንነት ነው የምንገለጠው አይደለ? የምንጠራው። አዎ በሰዎች ሰው እኮ አሁን አንድ ነን ያልሽው። አሁን ለምሳሌ 568 ሰው በምንነት ስንት ነው?
በሰውነትማ አንድ ነው። ምን ነው አንድ ብለሽ የቆጠር ምንድን ነው አንድ ብለሽ የምትናገሪው? የቆጠርሽ ማለት አንድ ብለሽ የገለሽው ምን ነው? ሰውነትን ነው። ሰውነት ስትይ ምንነት እያልሽ ነው? ጎበዝ እየመጣሽ ነው። ሰውነት ስትይ ምንነት እያልሽ ነው? ሰውነት ሲል ያው ሰው ሆኖ በመገኘታቸው ነው አዛጋ ያሉት። እኔ አላውቅም፣ ይቅርታ ከተሳሳትኩ። ችግር የለውም። በደንብ ጭንቅላትሽ እኮ እንድትሰሪ በጭንቅላትሽ በደንብ እንዲሰራ ነው፣ በደንብ እንዲመረምር ነው። ሰውነት ስትይ ምን እያልሽ ነው? ባህሪያችንን ነው አይደለ? ወይም ተፈጥሯችንን አይደል? አዎ በቃ ስለዚህ በቃ ለምሳሌ በዓለም ላይ ስንት እንስሳ አለ ብለሽ አንድ እንስሳ ነው ያለው አይደለ? አይነቱ የተለያየ ሊሆን ይችላል፣ ግን እንስሳ በሚለው ካታጎሪ ነገድ ውስጥ ያለው አንድ ነው አይደል? አዎ ለምሳሌ መላእክት ካልኩሽ መላእክት ነው። በቃ አንድ መልአክ አለ አይደል? መልአክ በሚል ካታጎሪ ውስጥ አይደል? አዎ በቃ ሰው ስንልም እዚህ የፈለገ 1 ሚሊዮን ሰው ብንሰበሰብ በምንነት አንድ ነን አይደል? አዎ አንድ የምትይው ግን ቁጥር እየጠራሽ ሳይሆን ምንን ሪፈር እያደረግሽ ነው? ባህሪን አይደለ? ምንነትን። እግዚአብሔርም አንድ ነው ስንል ምኑን ነው አንድ እያልን ያለ ነው ማለት ነው? መለኮትነቱን አምላክነቱን ማለት ነው አይደል? አዎ ለምሳሌ አንቺ ቅድም ቃል እስትንፋስና ህይወት ቢኖርሽም 3 ሰው አትባይም፣ አንድ ሰው ነው የምትባይው አይደል? አዎ 3 ነገር እኮ አለሽ፣ ግን 3 ነገር ስላለሽ 3 መገለጫ ስላለሽ 3 ግብር ስላለሽ 3 ሰው ተባልሽ ነው። አንድ ሰው ነው ያስባለኝ ማለት ጎበዝ። የልብ ግብሩ አለ፣ የቃል ግብሩ አለ፣ የእስትንፋስ ግብሩ አለ አይደል? አዎ እነዚህ 3 ግብሮች ቢኖሩ በአንቺ ውስጥ 3 ሰው ነው ወይስ አንድ ሰው ነው የምትባይው? አንድ ሰው ነው የሚባለው። ጎበዝ። ስለዚህ 3 ግብር ደግሞ ቃል፣ እስትንፋስ፣ ህይወት ስንል እነዚህ 3 ግብር አልናቸው አይደል? አዎ 3 ግብር ያልናቸው መቁጠራችን ሳይሆን ምንን እያብራራን ነው? የልብን ነገር፣ የቃልን ነገር፣ የእስትንፋስን ነገር እያብራራን ስለሆነ አይደል? አዎ በዚህ ከያሽው ለምሳሌ በፀሐይም ያስረዳሉ። አሁን አባቶቻችን አሁን ፀሐይን ስታያት ስንት ሰው ፀሐይ ነው? አንድ ፀሐይ ነው ያለው። በሰማይን ቀና ስትይ ፀሐይ ልታይ ወጥተሽ እንዲያውም አለሽ እና ዲያቆን ትኩስ ነገር ይጠጡ እንጂ በመሀል ላይ ብሬክስ አግኝቶ ቶሎ ነገር ዝም አይበሉ። ሴትዮ ስለምጠራኝ በመሀል ሚውት አደርጋለሁ። ችግር የለውም። ፀሐይን ስታየት በሰማይ ላይ ያለችው ፀሐይ ስንት ነገር አላት? ብርሃን አላት፣ ሙቀት አላት እና ደግሞ ክበባው አላት አይደል? 3 ነገሮች አሏት። በጣም ጥሩ። ይሄ 3 ነገሮችን እንደዚህ ስለጠራሽ 3 ፀሐይ ነው የምትይው ወይስ አንድ ፀሐይ? አንድ ፀሐይ ነው የምለው። ጎበዝ። አንድ ፀሐይ ያለሽ ያቺ አንድ ፀሐይ ግን በ3 ግብር ተገለጠች። ሙቀት አለ፣ ክበብ አለ፣ ብርሃን አለ አይደል? አዎ ለምሳሌ ብርሃኑ ወደዚህ ምድር ሲመጣ ከሙቀቱ ይለያል? አይለይም። ሙቀቱ ወደዚህ ምድር ሲመጣ ከብርሃኑ ይለያል? አይለይም አይደል? እሺ ሙቀቱና ብርሃኑ ወደዚህ ሲመጡ ከክበቡ ይለያሉ? አይለይም። ጎበዝ። ልብሽ፣ ቃል፣ እስትንፋስሽ ከአንቺ ይለያል? አይለዩም። እነሱ አይለይም። ግን በግብር ግን ልብ የልብ ግብር አለው፣ ቃል የቃል ግብር አለው። ባይ ማለት ነው። ኦኬ ለምሳሌ የአብ ልብነቱ እኔ ባይ ነው። አብ ልብ ነው ስንል ወልድ ቃል ነው የአብ ቃሉ ነው ስንል ቃልነቱ ራሱ እኔ ባይ ነው። ኦኬ ምክንያቱም የእግዚአብሔር ቃል ይባላል። ኦኬ ከዛ ደግሞ መንፈስ ቅዱስ ከአብ መስረጹ ምንም እንኳን ከአብ መስረጹ ቢሰርጽም ከአብ ግን ደግሞ እኔ ባይ ነው። ስለዚህ ይህን እኔ ባይነቱን ስናስቀምጥ አካል እናለን ማለት ነው። እሺ አካል ለምሳሌ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። በመጽሐፍ ቅዱስ ክርስቶስ ኢየሱስ አብን አባቴ ብሎ ይጠራዋል። እሺ አብ ደግሞ ወልድን ልጄ ብሎ ይጠራዋል። እኔና አብ እያለ እኔ ብሎ ራሱን አብን ደግሞ አብ ብሎ ይጠራዋል። እሺ አባቴ በነበረበት ዘመን ሁሉ እኔም አለው። የአብ የሆነ ሁሉ የኔ ነው። አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር አክብረኝ እያለ ይናገራል። እሺ እኔ አብ እያለ ማለት ነው። እሺ እዚህ ጋር እየጠየኩ መሄድ እችላለሁ? እሺ ክርስቶስ ወይም ኢሳ
ኢሳና ክርስቶስ አንድ አይደሉም። ወይም እንዳትይ እኛ ኢሳን አናውቀውም፣ ክርስቲያኖች ኢሳን አያውቁትም። እሺ በእናንተ ኦርቶዶክስ ልምጣና እሺ ክርስቶስ ሚኪ ኢሳ የሚለውን ነገር ይኸውልሽ፣ የተዋሸው ውሸት ልንገርሽ። በእስልምናው ትልቁ ውሸት ተዋሽቷል። እሱ ምንድነው? ኢሳና ኢየሱስ አንድ ናቸው የሚል ይሄ ትልቁ ውሸት ነው። መጽሐፍቶቹን ቁርአኑንም መጽሐፍ ቅዱሱን ገልጠሽ ብታነቢው አይገናኙም ፈጽሞ። ኦኬ ለእኛ እኮ ቀላል ነበር። አንድ ናቸው ብሎ እኮ መዋሸት መቅጠፍ ቀላል ነው ለእኛ። ኦኬ እኛ ግን አንዋሽም። መጽሐፉ ላይ የተቀመጡት ኢሳም ሆነ ኢየሱስ ክርስቶስ በባህሪም አይገናኙም፣ በእምነታቸውም በማንነታቸውም አይገናኙም። ቁርአኑንና መጽሐፍ ቅዱሱን ገለጥ አድርገሽ ማንበብ ነው። ስለ ኢሳ የተጻፈውን አንብቢ፣ ስለ ክርስቶስ የተጻፈውን ስታነቢ ፈጽሞ አይገናኙም። የአረብ ክርስቲያኖች እንኳን በመጽሐፍቶቻቸው ላይ ኢሳ የሚል ስም አይጠቀሙም። ኢሳ የሚባልም አያውቁም። ባጭሩ ያ ውሸት የተዋሸውን እሱ እንድታቂ ፈልጌ ነው። ጥያቄሽን ጠይቂያ። እሺ አመሰግናለሁ። ኖርማሊ ክርስቶስ በሰው አምሳል ከመገለጹ በፊት ነበረ ማለት ነው? አዎ ክርስቶስ ራሱ ተናግሯል። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ በሰማይ የሚኖረው የሰው ልጅ ነው ብሏል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነቢ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ያ የሚመጣው ቃል ነበረ፣ ከመምጣቱ በፊት ነበረ ብሎ ያስቀምጠዋል። አዎ ነበረ። ኢየሱስ ክርስቶስም አብርሃም ሳይወለድ እኔ አለሁ ብሎ ተናግሯል። እኔ አለሁ አይሹ አም ብሎ ነው እኔ ብሎ የተናገረው። እኔ አለሁ ከማን በፊት ነው ያለው? አብርሃም ሳይወለድ። ስለዚህ አለሁ እያለ ነው። አዎ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የነበረውን የተገለጠው እንጂ ያልነበረው አልተገለጠም። አለሽ ወይስ ማዳም መጣቸው ነው? እቺ ማዳምን ግን በሶስተኛው በአራተኛው ዙር ብናወራት ጥሩ ነው። ታላቁ ምን ይመስላል? ያው ካልሰየፈችን። እሺ ተመልሻለሁ። በጣም ይቅርታ። ማዳምንም ወይ ገዝታ አስገቢያት። ያልኩሽን ሰምተሽኛል? አዎ ሰምቻለሁ። ኖርማሊ ከመገለጹ በፊትም ነበረ። ከድንግል ማርያም የጀመረ አይደለም ነው። አዎ እርሱ ከድንግል ማርያም የጀመረ ሳይሆን ኦልሬዲ የነበረ ነው። ዓለማትን ሁሉ የፈጠረ ነው፣ የነበረ ነው። አስቀድሜ የነበርኩም ብሎ ነግሮናል። ምንድነው ደግሞ መጽሐፍ ቅዱስ ላይም በትንቢት የተነገሩት ነገሮች ሁሉ እንደተፈጸሙም አሉ። በደንብ ከነ ጥቅሶቹ ከነ ምኖቹ ሁሉ አሁን የነገርኩሽን አስደግፌ ላሳይ እችላለሁ። እንደው እዚህ ጋር ግን ተቸገሩልኝ። የትኛው እምነት ነው ትክክል? እኔ አሁን አእምሮ በቃ ማለት የትኛው እምነት ነው ትክክል ብዬ ራሱ ማሰብ አልቻልኩም። ለምን እዚህ ጋር የምታመጡት ስለ እስልምና እኔ ያልነበርኩበትም እንዲህ እላለሁ። እዚህ ጋር መጥቼ ደግሞ እንትን ስል እኔ ምንም እየገባኝ አይደለም የሆነት። እሺ እኔ ምክር ልስጥሽና ወይ ታላቁ ሌሎቹም ይጨምሩልሽ። የትኛው እምነት ነው ትክክል? መጀመሪያ ለምሳሌ ፍቅር ሲዝምን አወቅሽ አይደል? አሁን አዲስ የመጣው ይሄ ፏ ያለው ሰውዬ አንድ ጣት ያለችው እኔ አራት ጣት አለው። እሺ አንድ ጣት ያለው ሰውዬ ቁርአን ላይ እንደዚህ ሱራ ላይ ስሜ ተጽፎ ነበረ ግን ተሰረዘ። መጽሐፍ ቅዱስ ላይ ተጠቅሼ ነበረ ግን ተሰረዘ። እኔ እኮ ነበርኩ፣ እኔ እኮ የእኔ እምነት ትክክል ነው አለ። እሺ ከዛ ይህን ሰውዬ ስለ እምነት ነው የሚያወራው፣ ኬሚስትሪ ባዮሎጂ አይደለም የሚያወራው። ትክክል ነኝ መጽሐፍ አለኝ እንዲህ ብሎ መጣ። በምንድን ነው የምትዳኙ? እስኪ አንዴ ድገምልኝ ጥያቄን። ራሱ ቃል በቃል ያለውን ልንገርሽ ብዬ ልጀምርና ምን አለመሰለሽ ቁርአን ላይ አስቀድሞ እኔ እንደመጣ ተጽፎልኝ ነበረ ሱራ ምናምን ብሎ ጠቀሰ። አይ ቲንክ ሱራ 15 ወይ ሱራ 16 መስለኛል። እና ኦልሬዲ ስሜ ነበረ ግን ሰረዙት። መጽሐፍ ቅዱስ ላይም እንደዚሁ ስለኔ ተነግሯል ግን ሰረዙት። እኔ አስቀድሜ እንደመጣ የኔ እምነት ትክክል እንደሆነ ተነግሮልኛል ብሎ ራሱ ለራሱ ምስክር አቀረበ። ምንም ሌላ ምስክር አላቀረበም። ከነቢያቱ አላቀረበም። ከነበሩት ከጥንቶቹ አላቀረበም። ማን ነው ምስክር ሲባል ራሱ እኔ ነኝ አለ። በቃ እኔ ተነግሮኛል፣ እኔ ነግሮኛል፣ በቃ እኔ ነኝ አለ። አሁን እንደዚህ ብሎ ቢመጣ ይሄን ሰው ትክክል ነው ወይ ትክክል አይደለም የምትይው በምን ሚዛን ነው ላንቺ? የሰውየውን ሀሳብ የምረዳው ወይ ሳነብ ነው የሚሆነው ወይ ሌሎች መጽሐፎች አንብቤ ነው።
ይሰማል? እየሰማሽኝ ነው ግን ወይስ አዎ ስራ ላይ ነው? እየሰማሁት ነው። እየሰማሁት ነው። ኦኬ እሺ አለሽ አሁን ይሰማሻል? አዎ ግን ይቅርታ ወይ ኮሜንት ልታዘጉር ይችላላችሁ። ሀሳቢ ራሱ ኮሜንታቸው ላይ ነው። እውነት ኮመንት ላይ አይደለም። አንቺ ስራሽ ላይ ያለሽ እኮ እየሰራሽ ነው። ማዳመጣችብኝ እያልሽ ነው። ኮመንቱን ታዩ ወይ ፎከስ አድርገሽ ማዳመጥ። ይሄ እኮ አንቺ ፋንታ ነው እንጂ የኮመንቱ ጉዳይ አይደለም። ኮመንት ኖረ አልኖረ ከአንቺ ህይወት ጋር ምንም ያገናኘው ነገር የለም። ማዳም ስላልሽ እኮ ነው እስካሁን እንጂ ዝም ያልነው። እንዴት ነው ነገሩ? እንዴት ይሻላል? ታላቁ የደምሳሽን ቪዲዮ ማሳየት ነው። ምን ይላል? ዲያቆን ልጅቷ ቀልቧ ያለ አይመስለኝም እና ወይ ሌላ ቀን ትምጣ እንጂ ምንም እያዳመጠች አይደለም። እስካየሁት አይዶን ነው። ልታዳመጥ ትችላለች፣ ግን እኔ እስካየሁት እያዳመጠች አይደለም። የምመልስላትና ወይ ሲመቻት ትግባ ወይ ደግሞ ኮመንቱን ታዩና ዲያቆን የሚያስተምሩሽን ነገር ብቻ ስም። ኮመንት እኛንም ሊናገሩ ይችላሉ ሙስሊሞች፣ ግን አናይም። ስለ ኮመንት አያገባንም ስለሆነ ዲያቆን የሚልሽን ብቻ ነገር ስሚ ነው ባቸው። ወይ ደግሞ ስራ ፍሪ የምትሆኝበት ታይም ካለ አሳውቂንና በደንብ ቁጭ ብለሽ የህይወት ጉዳይ ስለሆነ የኮመንት ጉዳይ ሳይሆን የህይወት ጉዳይ ነው። ስለዚህ ስንት ሰዓት ነው ይመችሽ? አሁን ለምሳሌ አሁን ካለሽበት ተረጋግተሽ ስራ ትንሽ ጋፕ የምታገኙ ስንት ሰዓት ከስንት ደቂቃ በኋላ ነው? እኔ ማታ ነው የሚመቸኝ። ማታ ከ5 ሰዓት በኋላ ፍሪ ነው የምሆነው። እሺ አንድ ቪዲዮ እናሳይሽና እዛ ላይ አስተያየት ሰተሽ ትንታለሽ። ናታንሻ አይ ቲንክ ልኮልሃል መሰለኝ ዴባ። አንዴ ትልቁ ላይ ሆነና አንድ ቪዲዮ አሳያት እና እዚህ ቪዲዮ ላይ እንደዚህ አይነት ሀሳብ ቢመጣ በምንድን ነው የምዳኙ የሚለውን ትመልሽናለሽ። ናታንሻ ይመቻል? ከላከው ልኬ ላለው ብለዋል ኮመንት ላይ። እሺ ትልቁ ላይ ሆንና እኔን አሳንሰኝና በደንብ ስሚ ሚኪ። እሺ ሶሪት ዲያቆን አራራ እንትን ሳይሆን የትኛው ነው ትክክል ስትል ነበር እና ኦብቪየስሊ በጣም በሺህ ማስረጃዎች የተደገፈ ብቸኛ ሃይማኖት ቢኖር እዚህ ዓለም ላይ ክርስትና ነው። ወደ ቤተ ክርስቲያን ህብረት ወደ ክርስቶስ ልብ እንድትመጪ እውነተኛ የመዳን ህይወት የመዳን ትምህርት ያለ በክርስትና ውስጥ ብቻ ነው። ከዚህ ውጪ እንደው ሌላውን በእስልምና ጸደቅኩ ብለሽ እንኳን ብትጸድቂ የሆነ ወንድ የሆነ ቁጥረኛ ሚስት ነው የምትሆኙ። ሌላ ምንም የምትሆኙ ነገር የለም። ኢቨን እስልምና የህይወት ጉዞ ነው ብለሽ ተቀብለሽ ተስፋ ወዳረግሽው የህይወት ጉዞ ብትገቢ ልትሆኝ የምትችይው የሆነ አብዱል የሆነ ቁጥረኛ ሚስት ነው። 10ኛ 11ኛ 9ኛ ዊዶን ነው የሆነ ቁጥረኛ ሚስት ነው የምትሆኝ። በክርስትና እንደዛ የሚባል ነገር የለም። ሁላችንም ተሳክቶልን በእግዚአብሔር ቸርነት በቅዱሳን ተራዳይነት ወደ እግዚአብሔር መንግስት ብንገባ እንደ መላእክት ዘወትር በታደሰ ልቡና በማይፈርስ በማይበሰብስ ስጋ በከበረ ሰውነት ለዘላለም እንኖራለን እንጂ ማግባት፣ መጋባት፣ መስረር፣ መሳረር የሚባል ነገር የለም በክርስትና ውስጥ። እና እንደው ቢያንስ የወደፊትሽን ተመልከቺውና የወደፊትሽን አስቢውና በእስልምና ጀነት ነው መኖር የምትፈልጊው ወይስ በክርስትና ጀነት ነው መኖር የምትፈልጊው? ሌላው ውስብስብ የሆነውን ነገር ባይገባሽም ወይ ቴዎሎጂው ምናምኑ ባይገባሽም አይደለም በሰማይ እንደው ለዘላለም የሆነ ወንድ በጣም ብዙ ቁጥረኛ ሚስት ሆነሽ መኖር ቀርቶ ሁለተኛ ሚስት ሆነሽ መኖር ትፈልጊያለሽ? ለዘላለም ማለት ነው። ሚኪ አይ ኖ እኔ ባሌም አንድ እንዲሆን ነው የምፈልገው። ማለት እንዴት ነው አንድ ለአንድ በሚለው ነው ያስባለሁ ማለት ነው። በራሴ እንደራሴ አንድ ለዚህ ክርስቲያኑኝ አንጂ አይደለም ለዘላለም አንድ ወንድ ከብዙ ሴቶች ጋር ልትጋሪ ቀርቶ በምድር እንኳን በጣም የሚቀፍሽ which means ጤነኛ ሴት ነሽ ማለት ነው። ህሊና ያላት ሴት ነሽ፣ ማሰብ ትችያለሽ፣ ህሊና ምናምን አለሽ ማለት ነው። ስለዚህ ይህን ህሊናሽን ተጠቀሚና ከተፈጥሮ ህግ ውጭ እንድትሄጂ የሚያስገድድሽን ጎደሎ ነሽ የሚልሽን ወዘተርፈ 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 እሱን ተይውና ወደ ህይወት መስመር ወደ ዘላለማዊ ህይወት ወደ ክርስቶስ እቅፍ ወደ ቤተ ክርስቲያን ነይ
ተጠመቂ፣ ንስሐ ግቢ፣ ንስሐ አባት ያዢ፣ ቆረቢ፣ የክርስቶስ አካል ሁኚ፣ የከበረ ሚስቲካል ቦዲ ሁኚ። ከዛ በኋላ አለቀ። ግልጥ ነው። በጣም የተሳሰበ እውቀት ባይኖርሽም እንደው ይሄን ነገር አድርገሽ ባጭሩ መግደል ትችያለሽ። እሺ ማለት እዚህ ጋር ጠይቃችሁ ከቻላችሁ እስኪ አስተምሩኝ፣ በውስጥም ቢሆን ትምህርት ብትሰጡ ደስ ይለኛል። እውነት ይወራ ከተባለ ማለት ነው። በቃ ጥሩ ፎሎው ምናምን አድርጊ እና ጻፊላቸው። በሁሉም ለሁሉም ጻፊና ከዛ በኋላ ጥያቄ ሲኖርሽ መመላለስ ይቻላል። ችግር የለውም። እሺ አሁን አንድ ነገር ግን በዚሁ እንድታስቡ ለክርስቲያኑም ለሙስሊሙም ሙስሊሞቹ ቢሆኑ ይሄው እግዚአብሔር እንዲህ ነው፣ ይሄው እግዚአብሔር እንዲህ ነው፣ ይሄው እግዚአብሔር እንዲህ ነው ብለው ስለ አላህ አንድም ነገር ሳይናገሩ ተቻኩለው የራሳቸውን ትምህርት ካጠራጠሯት በኋላ ሻሃዳ ያስይዟታል። እዛው ላይ ሻሃዳ ተያዝ በቃ ኢየሱስ ተራ ፍጡር ነው። እሺ እንደዚህ ነው። እሺ እንደዚህ ነው። እሺ ከዛስ ምን ይሆናል? እነሆ ላኢላህ ኢለላህ መሐመድ ረሱሉላህ ተክቡር አላሁ አክበር። ጊፍት ስጧት። እህታችን የሚያስፈልግሽ ሱቅ ምናምን ከሆነ ይከፈትልሻል። በቃ በውስጥ ምናምን አዋክበውህ ቆማጣውን አላህ እንዳታይባቸው በጣም ደባብቀውት ስትነቃ ሰልመሃል። ስትነቃ ከህይወት መስመር ወጥተሃል። ስትነቃ ከክርስትና መስመር የለህም። እኛ ቤት እንደዚህ አይነት ድራማ የለም። የምናምነውም የምናመልከውም እውነት የሆነ ክርስቶስን ነው። ስለዚህ በእውነት ነው የምናስተምረው፣ በእውነት ነው ወደ እውነተኛው መንገድ የምናመጣው። ዋሽተን አጭበርብረን ወይም ደግሞ ሌላ አይነት የሐሰት ወሬ ፈጥረን ወደ እውነተኛ መንገድ የምናመጣው ምንም ነገር የለም ማለት ነው። አሁን እኔ ራሱ ይሄንን ስላልኩኝ ሰለምኩ ማለት ነው። እንደነሱ ሎጂክ ኢዲየት የሆነ ነገር ነውና በውስጥ ጻፊ ለሁሉም ጥያቄሽን ጠይቂያቸውና ያስተምሩሻል። ጥሩ ወንድሞች ስላሉን ማለት ነው። እሺ አመሰግናለሁ። እጽፍላችኋለሁ። በቃሽ እዚህ ሁኚ። እስከዛ አዳምጪ። የሚመችሽ ሰዓት እስክትይ ድረስ አንደኛው መማሪያ መንገድ የሚሄድ ስለሆነ እዚህ ሁኚና ማዳመጥ ትችያለሽ፣ ስራም እየሰራሽ ቢሆን። ምክንያቱም ሲገቡ ጥያቄ ስለሚጠይቁ ከዛ ከውይይቱ ከመልሱ የምትማሪ ነገር ይኖራል። ሰው በዛ መልኩ አድርጊ እና አሪፍ ዲያቆን እግዚአብሔር ይስጥልን፣ ቃሎት ያሰማል። ጠረው በሉ ንስሓ ይግቡ እሎታለሁ ገና ሙስሊሞች አስገቡ። በቃ አይ ቲንክ ሙስሊም እየጠይቅና ሙስሊም አስገቡ። አንድ እንደው ምን ትዝ አስባላችሁኝ ከማን ነበረ ይሄ አንዴ ጥምቀት አያድንም አንዴ ጥምቀት ያድናል ምናምን የሚለው ከኔ ጋር ዲቤት ያደረገው ልጅ ማን ነው ስሙ? ያሬድ እንትና ቃሌ ጋር ስንወያይ የምጠይቀው ጥያቄ በቃ ሊመልስ አልቻለም። በቃ እንትን ይላል ይደጋግማልና የአላህ ምናምን ስል ቆረጣት። ሻሃዳ ያዘ። ፍሮዎች እኮ ናቸው ደግሞ እንዲህ የሚያደርጉት። ፍሮዎች እሷን ቆረጡና ሻሃዳ ያዘ ምናምን ይላልና ባየሁት ቁጥር ነው በቃ የሚያዝናናኝ። እግዚአብሔር ይስጣቸው እነዚህ ደግ የሆኑ ሰዎች። ጥያቄ እንትናን አትዝ የምትለኝ ፍርዬ የምትባለዋት እዚህ ቲክታክ ላይ ሰክራ ከዛ ሻሃዳ ይዛ ተሰብስበው ኡስታዞች ተሰብስበው ሻሃዳ ሲዘዋት ተክቢር ተብሎ ስንትና ስንት ጊፍት ወርዶላት በቃ ፍሬ ሰለመች ተብሎ በቃ ከዛ በነጋታው ሰክሬ ነው እና ጠዋት ስነቃ ራሴ ሙስሊም ሆኜ ያገኘሁት አለች። እና ምን አወቀች ግን? ቪዲዮ ላኩላታ
ታዲያ ቪዲዮ እኮ ልከውላት እኮ ነው። ቪዲዮ ሲልኩላት ደንግጣ እኮ ነው እንዴ እኔ አይደለሁም አለች። እኔ ሰክሬ ነው እና እኔ ደግሞ ከአብዱል ጀሊል ደጃፍ ከሀያት ጋር ተሰልፋ ራሷን ያገኘችው መስሎኝ። ቪዲዮ እንኳን ጥሩ ነው፣ ብዙ አልከበደም። አላዛር ሲባል ምን ትዝ አለኝ መሰሎት ዲያቆን፣ ምን የሆነ አባት ሲያስተምሩ ሰምቼ ነው። በጣም ነበር በቃ የገረመኝ። እንዴት በዛ መልኩ አስቤ አላውቅም። ከዚህ በፊት ተናግሬውም ነበር። ድጋሚ ከሆነም እንግዲህ ስሙት። ጌታ ኢየሱስ ክርስቶስ አምላካችን ክብር ይግባውና እንግዲህ ሲያስነሳ ሙታን አይተው ከሆነ አንተ ሰው ተነስ፣ አንቺ ሴት ተነሽ እያለ ነው እና በስም ጠርቶ አላዛርን አስነስቶታል። እና አላዛርን ለምን ብቻ ነው ለምን ነው በስም ጠርቶ ያስነሳው? ታላቁ ለምን ይመስሎታል? ያኔ ሰውየው ድሮ የመስማት እንደው ነገር ይኖር ይሆን ደግሞ ካልተጠራ እምቢ የሚል እንደሆነ እንጂ ለምን ይመስሎታል? ኬኩዬ ለምን ይመስላል? ክርስቶስ አምላካችን አላዛር ብሎ በስም ጠርቶ ያስነሳው እሱ ለምንድን ነው? ምናልባት ተነስ ካለ ሌሎቹም አብረው እንዳይነሱም ሊሆን ይችላል። መምህር እንደዛ ነው ብሎ እንትን ያሉት። ምክንያቱም የሄደው መቃብር ቦታ ነው የሄደው፣ አላዛር ወደ ተቀበረበት። ሌሎችም ብዙ የተቀበሩ አሉ እና አንተ ሰው ተነስ ቢል ሁሉም ግር ብሎ ሊነሳ ነው። ምክንያቱም ሙታን የእግዚአብሔር ድምፅ ይሰማሉ። ቀኝነት ነው። ብድግ እያለ ብለደው እንደና አልነበረም ዲያቆን ሞክሼ አልነበረም በዛ ሰዓት እንደሱ እኮ ነው። ምክንያቱም ሙታን የእግዚአብሔር ልጅ ድምፅ ይሰማሉ ተብሏላ። ስለዚህ አንተ ሰው ተነስ ቢል እኔ ነው እያሉ ሁሉ ሊነሱ ነው። አንቺ ሴት ቢልም አሁንም ሁሉም ሊነሱ ነው። ስለዚህ በስም ጠርቶ አስነሳው ብሎ በቃ አንደኛው ትርጓሜ ይሄ ነው ብሎ ብዙ ትርጉም አለው፣ ግን አንደኛው ትርጓሜ ይሄ ነው ሲሉ በጣም በቃ እንዲህ በዚህ መልኩ ነው ያስቤውም አላውቅም ነበረ እና ገርሞኝ ነው በጣም እንዲያው ላካፍላችሁ ብዬ ነው። ታዲያ ጎበዝ አትለኝም? ታዲያ በጣም እንጂ ታላቁ ፎሎ አድርጉት። አሁን ለዚህ ሽልማት ለታላቁ ኬኩ ፎሎ አድርጉት።